አብረናል። ታሪክ አልባ ለማድረግ የጦርነትና ወጣቱ ተቃውሞ ይገለጥ አማራ ኦሮሚያ የትግራይ እናት የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ሰብስክራይብ በማድረግ ሼር በማድረግ ቤተሰብ በመሆን ከጎናችን መቆማችሁ እንዳይዘነጋ በርከት ያሉ ሐሳቦችን እያነሳን እንገኛለን። ስለዚህ እንዲህ አይነት ሐሳቦችን ከወደዳችሁና ከሻታችሁ አጋርነታችንን በማሳየት ብዙ ሐሳቦችን እንድታገኙ እሻለሁኝ ማለት ነው። ከምንመለከታቸው መረጃዎቻችን መካከል በቅድሚያ እንግዲህ የማደርገው ዛሬ እንግዲህ ከመንፈሳዊ መረጃዎችን ባሻገር ትንሽ ጠንከር ያሉ መልእክቶችንም ስለምናነሳ ይሄ መረጃ በደንብ እንዲታይ እንፈልጋለን። አንድ በጣም ልቤን እንትን ያለኝን ነገር ላሰማችሁ። ሶስት እናቶችን በማንሳት እኚህ እናቶች ትግራይ፣ ኦሮሞና አማራ ተወላጅ ናቸው። ብሔራቸው እንደዛ ነው። ሶስቱም በራሳቸው ቋንቋ የተናገሩት ግን አንድ ነው በማለት ተናገረ። አንድ በጣም እኔ ውስጤን አሁን ድረስ ቪዲዮን ካየሁበት ጊዜ ጀምሮ አሁን ድረስ እየተመላለሰ ውስጤን የሚነካኝ ሐሳብ ንካተ። እኚህ እናት አማራ ናቸው። እኚህ መሃል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ፣ ምን ቸገረ? ምግብ ነው የት እየሄዱ ነው? ትሰደድ ለምን ነው እናት? ምን ልብላ ሮምቤላ ከነ ጎዳራ ማይብላኩ ሁነ ቃራ ወማኛኒ አንተ ቆንቀባ ታደጓኛኒ ወርክ ቆለቡና እንደፈደሩ ከቀ ቆለቡና ጻሱ የተነገር ሲሳ أميني كوفي إني حزالي يا خندق حزالي يا خندق ولا عخني እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን እያሉ ነው። አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም፣ ከታሪክ አምጥቼ አይደለም ያሳየዋችሁ። አሁን እኔና እናንተ ባለንበት ዘመን ነው። እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን ራበን ያሉት። እንደምታዩት ሀገራችን ለምለም ነች። ተፈጥሮ ምንም የከለከላት ነገር የለም። በዚህ መንገድ ግን እናቶቻችን እንደዚህ የተራቡት እኛ ከሰው ልጅ ይልቅ ዘራችንን ስላስቀደምን ነው። ይሄውል በደንብ አዳምጠኝ። የአማራ እናት እንደዚህ ራበኝ እያለች አንተ አማራ ነኝ የእንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ እያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትህን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድመ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም። ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። አመሰግናለሁ። ምን ቸገረ ሲባል ምግብ ምበላው የለም አሉ ሶስቱ። እኛ በብሔር በቀለም በጎሳ ገለመሌ ምናምን እያልን እንከፋፍላለን። ግን ነገሩ ተገልብጦ እንዲሆኑ እያየነው ነው። ሀገር አሁን ያለችበት ሁኔታን የሚያሳብቅ ይመስለኛል። ተፈጥሮ አልከዳችንም።
ዛሬም ሁሉም አረንጓዴ ነው ዛሬም ዝናቡ ይዘንባል ዛሬም ፀሐዩን ከመስጠት አላቋረጠም ብዙ የሰው ኃይል አለ ግን ለነዚህ እናቶች ልሰደድ የሚለው አረጋውያን ናቸው 80 ምናምን ዓመት ቢሆናቸው ሰው ምንም ይችላል ረሃብን ግን አይችልም እና እንደዛ እያለ ነው እና የዛሬ ቪዲዮዎች ብዙዎቹ በዚህ ላይ ትኩረት ያደረገ ርዕስ ነው የሚሆነውና የዚህ የኑሮ ውድነትን ጉዳይ እንካተለም ሰው ደሞዙ ሳይጨምር ሌላ ወርሃዊ ገቢው የቀን ገቢው ሳይጨምር በ100% አንድ ነገር ጨመረ ማለት በጣም ከባድ ነው መንግስት ለምንድን ነው ይሄንን ወርዶ ማያየው ታች ያለው እንደአሁን ካልጎበኝ ምን ያረጋል ኑሮ ውድነትን ማስተካከልና እድገትን ደግሞ አብሮ ማምጣት ማለት አውሮፕላን እየበረረ መጠገን ማለት ነው እኔ አሁን ትናንትና ቤት እሑድ ቤቱ ይላል ያለ ዘይትን በየቀቀል ድንች ነው የሰጧቸው እውነት ወላይ ደራሲ አለማየሁ ዋሴ ይባላሉ ሰበዝ እመጓ ዝጎራና ሌሎችንም ምርጥ መጽሐፍት የጻፉ ደራሲ ናቸው ከመጽሐፍታቸው ውጪ በተጋበዙባቸው መድረኮች በየሚሄዱባቸው ጣቢያዎች አስገራሚና አስደናቂ አነቃቂ ንግግሮችን በመናገር ይታወቃሉ አሁን አስደንጋጭ በሆነ ሁኔታ በየጊዜው እየጨመረ ባለው መሰረታዊ ፍጆታዎቻችን ዙሪያ ተገርመውና ተደንቀው ዓለምን ከዞሩበት ሁኔታ አነጻጽረው ይህን ይሉናል ብቻዬን ላስጠብቅ የማልችለው መብቴ ወደ ምዕራቡ ዓለም መሄድ ከጀመርኩበት ባለፉት 20 ምናምን ዓመታት በጣም ከሚደንቀኝ ነገሮች ውስጥ መሰረታዊ የፍጆታ ምርቶች እዚህ ግባ የማይባል ጭማሪ የሚያሳዩ መሆኑ ነው ተማሪ ሆኜ የሸመትኩት ዳቦ ፍራፍሬ እንቁላል ዶሮ ወተት እርጎ ቢራ የንጽህና ግብአቶች የአውቶቡስና የባቡር ትኬት ዋጋ የሚያሳዩት ጭማሪ በሳንቲም የሚቆጠር ነው ምክንያቱን ለማወቅ መጓጓት ያልቀረምና በተረዳሁት መጠን ለመግለጽ ያክል መንግስታቶቻቸው የተረጋጋ ማይክሮ ኢኮኖሚ መፍጠር መቻላቸውና እውነተኛ ነፃ ገበያ ውድድር መስፈኑ እንደ ምክንያት የሚጠቀስ ቢሆንም ዋናው ግን የሸማች ዜጎች ንቁ ተሳትፎ ነው ማንኛውም የዋጋ ጭማሪ ግልጽና የተረዳ ምክንያት ከሌለ በስተቀር ከሸማቾች የተደራጀና ግልጽ ተቃውሞ ይገጥመዋል ሸማች ዜጎች መክፈል መቻላቸውን ሳይሆን መብታቸውን ለማስከበር ቅድሚያ ይሰጣሉ ለዋጋ ትኩረት ያደርጋሉ በሌላ አነጋገር ፕራይስ ሴንሲቲቭ ናቸው አለአግባብ ዋጋ ተጨምሯል ብለው ካሰቡ በትብብር የመግዛት ተአቅቦ ያደርጋሉ ወይንም ቦይኮት ያደርጋሉ ሀብታም ደሃ ሳይባል ሁሉም ይተባበራሉ ነጋዴዎችና አምራቾችም ይህንን ጠንቅቀው ስለሚያውቁና የሚያስከተለውን የኪሳራ በትር ስለሚረዱ አይሞክሩትም ከሞከሩትም የተለመደው ጠንካራ ተአቅቦ ይገጥማቸውና ምርታቸውን አውጥተው መድፋት ግዴታቸው ይሆናል ለዛውም መድፊያው ስፍራ ከተገኘ ነው ወደኛ አገር ስንመጣ ነጋዴዎችና አምራቾች ያለበቂ ምክንያት ዋጋ ሲጨምሩ ይህን መቆጣጠር የሚችል ጠንካራ መንግስታዊ መዋቅርና ትጋት አለመኖሩ እንደተጠበቀ ሆኖ ህብረተሰቡም አመቺ ድባብ ሲፈጥር ይስተዋላል አንዳንዱ እርሱ መግዛት መቻሉ የክብር መገለጫ የሀብት ማሳያ አድርጎ ወይም ደረጃው ከፍ ያለለት ስለሚመስለው ሌሎች ሲከራከሩ እርሱ ዝም ብሎ ይሸምታል አንተ ከፊት ሆነ ስትከራከር ከኋላ ሆኖ ወንድም መግዛት ካልቻልከኛን አስቀድመን ይላል ሌላው ደግሞ ተወደደና ሊጠፋ ይችላል ብሎ ሽሚያ ውስጥ ይገባል ረጅም ሰልፍ ይፈጥራል ሰርቶ ያገኘ ሰው ለዋጋ ትኩረት ይሰጣል ያለ ጥራትና መጠን ልዩነት የዋጋ ጭማሪ የሚቀበል ጅል ወይም በልፋቱ የማይኖር ሰው ነው ለዋጋ ትኩረት መስጠት የስልጣኔ ምልክት ነው የገጠር ሰዎች አልፎ ከተማ ለተግባራቸው ብቅ ሲሉ ምግብ ቤት ወይንም ካፌ ገብተው ከመጠቀማቸው በፊት ዋጋ ይጠይቃሉ የተጋነነ ከመሰላቸው ውድ መሆኑን ገልጸው ይከራከራሉ ገንዘቡን ለፍተው ነውና የሚያገኙት አንዳንዶቻችን እንስቅባቸዋለን እውነታው ግን እነርሱ ስልጡን እኛ ግብዞች መሆናችን ነው ታላቁ ደራሲ አለማየሁ ዋሴ በትዝብታቸው ውስጥ ጠቃሚ ምክራቸውን የለገሱበት ጽሑፍ አላበቃም አሁን ከባድ የሆነ ነው ወጣቱ ድምጹን እያሰማ ነው የሚበላ ጠፍቷል ኑሮ ተወዷል ባድ ሁኔታ ላይ እንገኛለን እያለ ንካታ ይሄን ቪዲዮ አታሳልፉ ለሁሉም ወጣት አድርሱለት ማለት ነው
ማለት ይሄ ጭንቀት እኔ ጋር ብቻ እንዳልሆነ አውቃለሁ። ሁሉም ጋር አለ። ክቡር ዶክተር ጠቅላይ ሚኒስትር የሰሩት የዜማ ስራ ማለት እኛ በቃ አሪፍ ነው ምናምን ከተማ አምሯል ተለውጧል በጣም ይሄን እናበረታታል። እርስዎ ግን የትኛው ኢትዮጵያን እያስተዳድራሉ? ባለፈው የኢትዮጵያ ወጣት ሰነፍ ነው ምናምን ብሏል። ፋብሪካ ምናምን ሞልቷል ከውጭ አምጦ ችግር የለም ለነሱ በዶላር ትከፍላላችሁ። ምነግርህ ነገር ፋብሪካ ሚኒመም ቢበዛ እስከ 10000 ብር ቢከፍል እሱም ትንሽ የደረጃ ለውጥ ካረክ ነው 4000 6000 7000 ቢከፍል ነው። በአሁን የኑሮ ውድነት ማለት ነው። በአሁን የኑሮ ውድነት አንድ የቤት ኪራይ 3 በ2 ወይም 4 ተውሶ አይታሰብም። 2 በ3 የሆነች ክላስ ወይ 7000 ነው የምትከራይ ወይ 6000 ወይ 8000 ብር ነው ትከራይ አለቀ። እና በ10000 ብር ገብቶ የቤት ኪራይ አብላጣው እሺ ምን ይብላ ወጣቱ? ይሄን ያውቃል። የኑሮ ውድነት ነጋዴ ከመንግስት የበለጠበት ሀገር እኮ ነው። እንደፈለገ ሂሳብ የሚጨምርበት እንደፈለገ ህዝቡን የሚዘውርበት ሀገር ነው እየመሩት ያሉት ማለት ነው። የትኛውን ሀገር ወይ ግደሉን በቃ ምን ሲጀመር እየሞትን ነው። አብዛኛው ወጣት እየሞተ ነው። እምነግሮት ነገር ማለት ነው። በየቤቱ እኮ ስንት ራቡን የሚውል በራብ ምክንያት የተሰቃየ በራብ ምክንያት የሞተ ስንት ወጣት አለ። ለራሱ በቃ አልተረፈም። ለራሱ ስለ ቤተሰቡ እየተጨነቀ ስንቱ ወጣቱ ራሱን አጥቷል ነው የምሎት። መሮኝ ነው ዛሬ ማወራው ማለት ነው። መሮኝ የኢትዮጵያ ገንዘብ እየሞተ ነው። በየጊዜው የኑሮ ውድነት በጣም እየጨመረ ነው አለ። እንግዲኛ ስራ አጥተናውን ሰነፍ ሆናል አይደለ? ቤት አካባቢዎችን አትቆጣጠሩም። ፖሊስ የምነግራችሁ ነገር የሆነ አለ ህግ አወጡ። የሆነ ይሄን ያህል ድረስ ቤት ክራይ መጨመር አይቻልም። ያ አንድ ወጣት በሰው ተስማማና ይሄ ህግ ምናምን ህግ ፖሊስ ጣባ ሄደ። የምነግርህ ነገር ማለት ነው። ፖሊስ ጣባ ሄደ አከራዮችን ይዞ ማለት ነው። ግን የታሰረው አከራዩ አይደለም። አከራዩ ብር ስላለው በቃ ከፈለና ያኛው ወስዷቸው ሄደ። አከራዩ ነው የታሰረው። የምነግርህ ነገር ብራዘር እቺን ኢትዮጵያ ነው እያስተዳደሩ ያሉት ማለት ነው። ወጣቱ ተስፋ የቆረጠባት ወጣቱ ኢትዮጵያ ውስጥ መኖር የማይፈልግባት የኑሮ ውድነት ወጣቱን ያሰቃየባት በመኖርና አለመኖር መካከል ያለ በየመንገዱ ብቻውን እያወራ የሚሄድ በስነ ልቦና በፊዚካሊቲ በሁሉም ነገር የሞተ ወጣት ያለባት ኢትዮጵያን በእርሶ ምክንያት ስራ አጣሉ። ለምን ሄዳችሁ ነጋዴን አትቆጣጠሩ? ለምን ሄዳችሁ የቤት ማካሪቱ ሰዎች አትቆጣጠሩ? ባቃሉ እናንተ እዛ የሚሰሩ ሰዎች አለቀ የሚይዙን እኛ የኑሮ ውድነት የተጫነበት ነው። ከተናገርን እንሞታለን። ነገሩ አሁንም እየገደላችሁ ነው። ችግር የለም ሞተናል። በመሳሪያ ባይሆን በኑሮ ውድነት እኮ አልቀረም። ማን ነው ስለ ቤተሰብ የሚያስበው? የትኛው ወጣት ነው ቤተሰብ መሰረት የሚያስበው? የለም አንድም ወጣት በዚህ ጊዜ ቤተሰብ ሊመስርት ካል የወደፊቱ ነገር ያሳስበዋል። የኛ ኢትዮጵያ አሁን እንደዚህ ናት። ለወጣት ማትመች ወጣት ሞት የምታስመኝ እቺ ናት። እኔ ያጋር ማለት ነጋዴ መንግስት የሆነባት ሰርተም ማተለወጥባት የምትሰራው ነገር ከትንሽ ነገር ከቤት ኪራይ ማልፍባት እቺ ናት የኛ ኢትዮጵያ። አድርስላቸው ለሁሉም። እኛ ወጣቶች ወዴት እንደምንገባ ያጣንበት መግቢያ ወጫ ያጣንበት ከተናገርን የምናልቅባት ይንለቅ ችግር የለውም። አሁን ማለት ስኖርማል አናም እየሞትን ነው እኮ ምን እንሮ ቤተሰብ መሰረት ካልቻልክ ቤተሰብ መርዳት ካልቻልክ በየጊዜው ነጋዴ መንግስት የሆነበት ሀገር እስቲ እርሶ ነጋዴን ቆጣጠሩልንና ኑራችሁን ያመቻቹልን። የኢትዮጵያ ወጣት ስራ ሰነፍ ነው ምናምን ከሚሉ የእርሶን ፋብሪካ ሰርተን የቤት ኪራይ እንኳን መከፈል አንችልም ልንገሩትና ማለት ነው። ማንም ጋር አይደርስም። ችግር የለም ሮድሎኝ ከተናገርኩ ከተወጣው ችግር የለም። ቻው። ወጣቱ ጥያቄ ያቀረበ ነው። አሁን ያለበት ደረጃ ምን አይነት ከባድ እንደሆነ የሚያሳይ ነው። መምህራኖቻችንም በአንድ ወቅት የታሰሩት መምህራችን እንዲህ ብለው ነበር። ወንድሜ እኔ ልንገር፣ እኔ ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ
ከኢትዮጵያ የተሻለ አፍሪካ ኡጋንዳ ና ቢሉኝ ይሄዳል። ኡጋንዳ ና ቢሉኝ ይሄዳል። ፈሊል አዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እንኳን አንችልም እኮ 5 ደቂቃ። በዚህ በኩል የኑሮ ውድነቱ ያሰቃየናል። በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገርህ። አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም በጣት የሚቆጠር ጥቂት እኮ በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን። በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን። የፌዴራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን። እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረ በብዙ ነው የምንሰቃየው እኮ በቃ ታውቀዋለህ። እኔ ይህንን ቪዲዮ ለመስራት ወደዚህ ስመጣ 1500 ብር ተቀጥቻለሁ። አሁን ከ30 ደቂቃ በፊት አሁን ዛሬ 11:07:18 አሁን ተቀጥቻለሁ። የተቀጣውበት ቅጣት በጣም የሚያስቅ ነገር ነው። እድሉን አግኝቶ ብዙዎች አሁን ቢነግሩ በጣም በቀመሩና 1500 ብር የተሻለች ኡጋንዳ ካገኘው ሄዳለሁ እስከማለት ደርሷል። በጣም ከባድ ነው። በዚህ ላይ እንግዲህ እነዚህ ከተናገሩት በላይ እኛ ልንናገር የምንችለው ነገር የለም። ብፁዕ አባታችን ብፁዕ አቡነ ናትናኤል በአንድ ወቅት ታሪክ አልባ ሊያረጉን ብዙዎች የተነሱ ነው ብለዋል። ታሪክ አልባ ስለሆኑ እቺን ሀገርም ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ ለታሪኩ ደንታቢስ እንዲሆን፣ ለሀገሩ ደንታቢስ እንዲሆን፣ ለሃይማኖቱ ደንታቢስ እንዲሆን እያደረጉ ነውና ልጆች ንቁ። በተለይ ወጣቶች አስቡበት። ሁሉም ቦታ ተገኙ። አዎ አይ ፖለቲካና ኮሬንቲን በሩቁ ነው የሚባለው ነገር አሁን እባካችሁ አይሰራም የምትሉ አይሰራም አይደል? አይሰራም እንዴ! የተጣመመውን ለማስተካከል የጎደለውን ለመሙላት በአንድነት ለመምራት ሁሉም በሰላማዊ መንገድ እንዲኖር ለሀገር እድገት፣ ለሀገር ነጻነት፣ ለሀገር አንድነት የሚያስብ ፖለቲከኛ ከዚህ ውስጥ እንፈልጋለን። አዎ እንፈልጋለን። ቦታ እንዲኖራችሁም እንፈልጋለን። ለሀገር ሰላም፣ ለሀገር ደህንነት መከፋፈልን የሚያስወግድ ጠባብነትን የሚያስወግድ ብሔርተኝነትን የሚያስወግድ ጽንፈኝነትን የሚያስወግድ ወጣት እንፈልጋለን። ሐሰተኛ ታሪክ የፈጠሩ የሌለ ታሪክ እያመጡ በተለይ በእስልምና ያሉ አሁን ጠንከር ያለ እንቅስቃሴን እያራመዱ የሚገኙ በስተዋል። ስለዚህ በጣም ታሪካችንን ማወቅ እውነታችንን መያዝ ከኛ ይጠበቃል። ያ የማይሆን ከሆነ ነገ ከነገ ወዲያ በጣም ከባድ። ወንድማችን እፎይ ዋሽተውብኛል ይለናል። ምንም የለም ዞል ዋሽተውብኛል። አንደኛ ሜቢ ወደፊት ትልቅ ፖዚሽናቸው ከፍ ካለና በመጅሊስ ደረጃ ካየዋቸው ሊመረጡ ከቻሉ ሜቢ ከነሱ ውስጥ በመጅሊስ ደረጃ ላይ ኦፊሻል የወጣው መጅሊሱ እውቅና ሰጥቷቸው፣ ምክንያቱም ቪዲዮዎች ብዙ አሉ። ማን የወከላቸው እነኚህ እስልምናን አሰድበዋል፣ መወያየትም አይገባቸውም ነበር እያሉ ስለሆነ የእኛውም ኡስታዝ ራሱ ከመጅሊስ ደረጃ ጭምር ታዋቂ የሆኑ ኡስታዞች ተቃውሞ ስላቀረቡበት ቲክቶክ ላይ ካሉ ኡስታዞች ጋር ወይም ቲክቶክ ላይ ካሉ ሐሰተኛ ፎቶቸውና ቪዲዮቸውን ደብቀው ከሚሳደቡ ጋር የመራገጥ ፍላጎት የለኝም። አንድ ኡስታዝ ጥሪ አቅርቦልኛል። ታዋቂ ኡስታዝ ነው።
በመጅልስም ታዋቂ ነው። በቪዲዮ ነው ያለው። አሁን ላይ የመወያየት ብዙ ፍላጎቱም የለኝም። የማስተማር ላይ ነው። ሜቢ ከሱ ጋር ወደፊት ተነጋግረን አላቅም። ከነኚህ ጋር ግን እነሱ ሪከርድ የሚያደርጉ እህቶቻችን አሉ። ቤታቸውን ከፍተው ፎቶን እያሳዩ እንጫጩ እህቶቻችን በትርፍ ጊዜያቸው ላይ ከስራቸው በተረፋቸው ምላሽ ይሰጡበታል። ለነሱ ቪዲዮ ማንሰራም ምላሽ እንኳን አልሰጣቸውም ስለማይገባቸው። እኔ ፐርሰናሊ ነው፣ ሌሎቹ ሌላ እይታ ሊኖራቸው ይችላል። ጽዮን አለች ለምሳሌ ለሶስት ኡስታዞች እዚህ ንጽጽር ላይ ለሚሰሩ በቂ ምላሽ ምትሰጥ ብቻዋን ሆና ከሷ ጋር ውይይት ማድረግ ይችላሉ። ከሷ ካለፉ ሜቢ ከሷ ካለፉ ከነቃል ጋር ደግሞ እናያቸውና እነቃል እንዴት ነው ይሄ ነገር አይተው እንወያይ ካሉ እነቃል ይወያዩቸዋል። እና አሁን ባለው ሁኔታ እንደዛ ነው ከኔ ጋር እና ሁላችሁም ቴንኪው። ቃል ሶሪ ቃል አይደል ስምህ መጽሐፍ ቅዱሳዊ ቃሌ ነው። የዳኒና ቃሌ እንግዲህ ለፍታችሁ ማጨዳው ሰዓት ላይ እንዳይታጨድ ስለሸሹባችሁ ምንም ማድረግ አይቻልም። ጌታ በነገር ሁሉ ያግዛችሁ። በተሻለ ሁኔታ ከእነኝህን ወደዛ ኢግኖር አድርገው የተሻሉ ቀረብ ያሉ መጠጥ ያሉ ያወቁ ከእነሱ ጋር ብትወያዩ የተሻለ ይመስለኛል። አይ ቲንክ ወንድማችን አኬ ላቧይደር ጥሪ አቅርቦለታል። ሜይ ቢ ቪዲዮ ሰራበታለሁኝ ማታ ላይ። እንደዚህ አይነት ውይይቶችን መስማት እንፈልጋለን። አሁን እዚህ ቲክቶክ ላይ ያሉት ግን ዝም ብለው ይጩሁ ፎቶችንን እያደረጉ ቪዲዮ እየሰሩ 724 አው ስለኛ እንዳበደ ውሻ ይጩሁ። በእኔ በኩል ያለው እንደዛ ነው። ወንድማችን አኬ ጥሪ ያቀረበዋለስ ሜይ ቢ እሱ ቪዲዮ እኔም ሰራበታለሁ አለን የሚሉት ኡስታዛቸው እስቲ ይቀርብና በክርስትናው ሳይድ እንኳን ሲወያይ ቲክቶክ ላይ ያሉት ምንም ካሁን በኋላ ምንም ዝም ብለው እንዳበደ ውሻ ይጩሁ ተዋቸው። የራሳቸውን ስንጥቃቸውን መክፈት ከፍተነዋል። ያንን ይግጠሙ። ቅድሚያ ሀባሾች ጥሪ እያቀረቡላቸው ነው ለዋሃብያዎቹ። እነሱ አብረው ይጋጩ እንትን ይባሉ ይወያዩ እነሱ። ከዛ የዘለለ ምንም ተጽዕኖ የላቸው። እህቶቻችን ምላሽ ይሰጧቸዋል። እህቶቻችን ምላሽ መስጠት የሚችሉ እህቶች ስላሉን እነሱን እንትን እያልኩ ሳይሆን ስራ እየሰሩ ስራዬ ብለው ማይሰሩት ሪከርድ የሚያደርጉ ለቪዲዮቻቸው ምላሽ ይሰጣሉ። ከዛ የዘለለ ምንም ተጽዕኖ የላቸው ምንም ማለት ነው። እኛ እያንዳንዱ መስጊድ ላይ ገብተናል። ገጠር ሳይቀር እያንዳንዱ ሙስሊም ቤት ውስጥ ገብተናል። ስለዚህ እነኝህን ሰዎች ቦታ ማንሰጣቸውም፣ ቦታ ማትስጧቸው። ዛሴት ወንድማችን እፎይ ዋሽቶብኛል ብሎ ያሰበውን መልእክቱን ተናግሯል ማለት ነው። የመጨረሻችን የምናደርገው የመምህራችን መምህር ኤፍሬም ያነሱት እጅግ ጥልቅ የተባለ ሀሳብ እንናለምጠው ፈለኩና ተካተን እንመለሳለን። ግን የቤተ ክርስቲያን ድምጽ የቲክታክ ፕላትፎርምም አንዱ ሲገባ ሌላኛው ሲወጣ ስለሆነ ብንደግመውም የሚከፋ አይመስልም። ምልጃ በራሱ ምንድነው? ራሱን አስችሎ መተርጎም ነው። ዝም ብሎ በጀምላ ሐሳባትን አንድ ላይ ብንጨፈጭፋቸው እለት እለት እየመጡ ጥያቄ እየሆኑ ማስቸገራቸውንም አያቆሙም። በአንጻሩ ደግሞ በእኛ የተገደበ ዕውቀት ያልተገደበውን አምላክ በእኛ ውስን በሆነ አስተሳሰብ የማይወሰነውን እግዚአብሔር ይሄን ታክላለህ ያንም ትመስላለህ ብለን እናብራራው እንወስነው እንጠራውም ዘንድ አይገባም። ወስነን ማለት ነው መጥራት ስል እሱን ለግሉ ማየት ነው። ባህሪ በራሱ ምን ማለት ነው? ባህሪ ማለት ምን ማለት ነው? ባህሪ አሁን ትርጉሙን የሚያውቀው ሰው የለም ከሰው መካከል ነው ምላችሁ። ባህሪ ማለት ጠባይ ማለት ነው። ጠባይ ማለት ደግሞ ባህሪ ማለት ነው ብለን እንናገራለን። ያ ባህሪ ምንድነው? ለሰው ሲሰጥ ባህሪው ምንድነው ከተባለ የሰው ባህሪው የእንስሳትነት ባህሪ የመላክነት ባህሪ ያለው ብለን ከእንስሳት ባህሪው
ነፋስ ከእሳት ከውሃ ከዚህ ተፈጠረ ብለን እንናገርለታለን። በመላካዊ ባህሪው ደግሞ ነባቢት ለባዊት ሕያውት የሆነች ነፍስ አለችው ብለን እንናገራለን። ይሄን ቃል ተናገርን ማለት የሰው ባህሪው ያ ነው ማለት ነው። ወደ ባህሪው ይመለሳል። ባህሪው መገለጫ አለው። እሳት ነው፣ ይሞቃል። ውሃ ነው፣ ያነባል፣ ይጠጣል። ነፋስ ነው፣ አየር ወደ ውስጥ ይስባል፣ ወደ ውጭም ያስወጣል። መሬት ነው፣ ይዳሰሳል፣ ይጨበጣል። በኋላም ዘመን ወደ ርዚያው ይመለሳል። ነባቢ ነው፣ ይናገራል። ለባዊ ነው፣ ነገሮችን ያስተውላል። ሕያው ነው፣ ለዘላለም ይኖራል። ይህ የሰው ልጅ ባህሪ ይባላል። ባህሪ ለሰው እንዲህ ከተነተን ነው የእግዚአብሔር ባህሪ ምንድነው ሲባል ጠባይ ነው፣ መገለጫ ማለት ነው። ጠባይ ማለት ደግሞ ምን ማለት ነው ካልነ ባህሪ ይሆናል። ለምንድነው እንደ ሰው የተገኘበትን እንደጠቀስነው ሁሉ ያንኑ ለእግዚአብሔር ሲያልጠቀስ ነው ከተባለ የእግዚአብሔር ባህሪው አይታወቅም። በነገራችን ላይ የእግዚአብሔር የባህሪ ግብር ስሙ ነው የሚታወቅ በሰው ዘንድ። የባህሪ ግብር ስሙ በባህሪው የሚፈጥረው መፍጠር የሚያደርገው ድርጊት በዚያ መገለጫው የባህሪ ግብር ስም ይባላል። ለምሳሌ ፈጣሪ ማለት ለፈጣሪ የባህሪ ግብር ስሙ ነው። የባህሪ ግብር ስሙ መፍጠር የባህሪ ግብሩ ነው። የባህሪ ግብር ስሙ ነው። እግዚአብሔር ማለት እግዚ ማለት ገዢ ማለት ነው። ብሔር ማለት ሕዝብ ወይም ደግሞ እኔ ባይ አካል ያለው ፍጥረት ማለት ነው። የዚህ ገዢ ማለት ነው። ይህ ማለት የባህሪ ግብሩ ስም ሆነው ማለት ነው። ሌላም ስሞች ኢየሱስ ማለት መድኃኒት ማለት ነው። የባህሪ ግብሩ የባህሪ ግብር ውጤቱ ራሱን የሰጠበት ያ መድኃኒትነቱ በዚያ ይጠራል ማለት ነው። ልክ እንደዚሁ ሁሉ ባህሪ ሲባል እግዚአብሔር ምንድነው ነው ይታወቃል ወይ? ማብራራቱ ሌላ ታሪክ ነው። ይታወቃል ወይ? ባህሪው የባህሪ ገንዘቡ ነው ምንለው መፍጠሩን ነው። ዓለምን ማሳለፉ፣ መመገቡ፣ መጠበቁ በኋላም የፈጠረውን ዓለም ከመኖር ወደ አለመኖር ለመውሰድ ይመጣል። ያ ትናንት ሲሄድ ያየነው ነገ የሚመጣው ባልኖርንበት ዘመን እንኖር ዘንድ በቃልነት ባህሪው የፈጠረን በኖርንበት ዘመን እንኖርበት ዘንድ ህልው ሆነን ራሱን ለመኖሪያነት የሰጠን በአንጻሩ ደግሞ ከዘመናት ህልፈት በኋላ በክበበ ተስዋዕት ማለት በሰው ቁመት ማለት ነው። በግርማ መለኮት የሰው ቁመት ያልተለየው ግርማ መለኮት ያራቀው እርሱ ይመጣል ማለት ነው። ያ የሚፈርደው ክርስቶስ ነው። እንዲያ ከሆነ ምንድነው ባህሪው? ምንድነው? የማይታወቅን ባህሪ ለማብራራት መሞከር በራሱ አምላክን በሚወሰን ውስጡነ ህሊና በሆነ በግለሰብ አስተሳሰብ መቆለፍ ያ የባህሪ አምላክ ይባላል ወይ? የመጣ ሴት ነው። ያመጣውስ ማን ነው? ለሰው ሲሆን የጸጋ እያልን እንናገራለን። ለምን ከተባለ ምንት ብከ ዘኢነሳይከም ካልከ ወምንት ብከ ውህበ ለከ ይላል መጽሐፍ። ከሌላ ወገን ያላመጣው ምን አለ ይላል። ሁሉ ነገር ተቀብል አይደለምን ይላል። ሁሉን ተቀብለን ነው እኛ የራሳችን የሆነ የለንም። ይሄ እኔ ነው አንለውም። ሁሉም ተሰጥቶን ነው። ከአካል ጀምሮ እስከ ህልውና፣ ከነፍስ ጀምሮ እስከ ስጋ፣ ከጸጋ ጀምሮ እስከ ቀዳማዊ ህልውና፣ እስከ ዳህራዊ ህልው አነዋወር ድረስ ይህ ሁሉ የተሰጠን ነው ማለት ነው። ተሰጥቶን ነው። ሰው ሳይሆን ሰው የሆነ የለም። ሰውም ሲሆን አምላክ ያልፈጠረው የለም። ሰው ከሆነ ተፈጥሮ ነው። ከተፈጠረ ግኝት ነው። ከተገኘ ደግሞ ውሁብ ነው። ያ ማለት የተሰጠው ነው ማለት ነው። የራሱ የለውም። ልጁን በእጁ የፈጠረ የለም። ልጁን ማንኛውም ሰው ለልጁ ወላጁ እንጂ ፈጣሪው አይባልም። ወለደ እንጂ አልፈጠረውምና ለእግዚአብሔር ግን ፈጥሮታልና ከወለደው ይልቅ ባህሪ ለባህሪ ገንዘቡ የሆነለት ባህሪ ያለውን የሰው ልጅ ባህሪ ያለው አምላክ የፈጠረው ማለት ነው። የፈጠረው ያ ከሆነ ባህሪው በቃል የሚብራራ በአንደበት የሚነገር አይደለም። ይሄን ታከላለህ ያንም ትመስላለህ ተብሎ አይገለጽም። ይህ ማነው? ባህሪ መለኮት ነው። ባህሪ መለኮት ነው። ባህሪ መለኮት ማለት ሰው የሚባለው ፍጥረት ወደ ታች አሁን የቆምንበት መሬት አለ። ሁላችሁ አሁን ያላችሁበት ከሱ በታች ውሃ አለ። መሬትን የተሸከመው ሟሙቶ እንዳሻቦ መሬትን አሟሙታ ውሃ እንዳትውጥ በቃል የጸናበት ማለት ነው። ከውሃ በታች እሳት አለ። የሚነደው እሳት ውሃን እንዳያፈላ በቃል የጸናው ማለት ነው። ከዚያ በታች ነፋስ አለ። ነፋሱ ነፍሶ እሳትን እንዳያነድ እሳቱም ወርዶ ነፋሱን እንዳይዝ እንዳያረቅ እንዳያስገድድ የጸናበት ማለት ነው። ከዚያ በታች በርባሮስ የሚባል ጨለማ አለ።
የፍርድ ቦታ ነው ይላሉ ሊቃውንቱ። ወደ ላይ ኢዮር ራማ ኤረር ወይም ደግሞ ኤረር ራማ ኢዮር ሰማይ ውዱድ ሰማያት ኢየሩሳሌም መንበረ መንግስት ጽራሪያ የሚባሉ ሰማያት አሉ። እኒ በጋራ በዚህ ውስጥ ደግሞ የተሸከሙት እኒ 20 ዓለማት የሚባሉት በጠቅላላ በየደ እግዚአብሔር ነው ያሉት። እግዚአብሔር እኒን በየደ እግዚአብሔር ማለት በእግዚአብሔር እጅ የተያዙ ናቸው። እንዴት ቢሉ እንደ ጽና ቢሉ አንጠልጥሎ፣ እንደ ወርቅ ቢሉ አንከብሎ፣ እንደ ሸማ ቢሉ ጠቅሎ በእጁ ይዟል። ማን እግዚአብሔር? ማን እግዚአብሔር? እግዚአብሔር እንደ ጽና ማለት አንጠልጥሎ ካህኑ በእጁ እንደያዘው ጽና ቢሉ እንደዚያ ነው ይዟት ያለ ማለት ነው። እንደ ወርቅ ቢሉ አንከብሎ ማለት በእጁ ውስጥ ማለት ነው። እንደ ሸማ ነው እንደ ልብስ ያለ ነው ቢሉ ደግሞ ጠቅሎ ይዞታል። ማን ይዟል? እግዚአብሔር። ማንን? ዓለምን። ዓለም የሚባለው ማን ነው? 20 ዓለማት ባፋ ሆኖ ዓለምን የያዛት ማን ነው? እግዚአብሔር። ደግሞ ባፋ ይዞ በውስጥ የሚኖረው ማን ነው? ራሱ እግዚአብሔር። ባፋም በውስጥም ያለ እግዚአብሔር እርሱ የማይመረመር ቢመረምር እንጂ የማይነገር ቢናገር እንጂ ያንን ባህሪው እንዲህ ነው ብሎ ስለ እግዚአብሔር ባህሪ መናገር የራስን ማሳበር ነው። በቁምም መሞት ነው። ከሆነም ይህ ለእግዚአብሔር ባህሪ አይነገርም። እግዚአብሔር በባህሪው አማልድ ምን ማለት ነው? በባህሪው አማልዶናል ማለት ምልጃ በራሱ ምንድን ነው? የማስታረቅ ስራ ነው። የቀራንዮ መስቀል ያን በቀራንዮ ያስታረቀን ተበድሮ ነው ተውሶ ነው ወይስ የባህሪ ገንዘቡ ነው? መለኮት አይሞትም፣ አይታመምም። መለኮት አይጨበጥም፣ አይዳሰስም። የማይጨበጥ የማይሞት የማይታመም መለኮት የሚታመም የሚሞት የሚበሰብስን ስጋ በተዋህዶ ገንዘቡ አደረገና በቀራንዮ ካሳ ከፈለ። የፈጠረ መለኮት የተፈጠረን ስጋ የሚያስገኝ መለኮት የተገኘን ስጋ ገንዘቡ አደረገ በፈቃዱ። ገንዘቡ አደረገና በተዋህዶ ስጋ ተገለጸ። በፈጠረው ስጋ በኩል የፈጠረው አዳምን ይመልሰው ዘንድ በቀራንዮ ራሱን ሰዋ በፈቃዱ። ካህን ሆኖ ሰዋ፣ መስዋዕት ሆኖ ተሰዋ፣ ተቀባይ ሆኖ ከአብ ከመንፈስ ቅዱስ ጋር መስዋዕቱን ተቀበለ። የቤተ ክርስቲያን አስተምህሮ ድምጽ ይሄ ነው። የባህሪ አማላጅ ነው ማለት ምን ማለት ነው? ማማለድ ማለት ምን ማለት ነው? የባህሪስ ብሎ መናገር መቀጸሉ ምልጃን ለባለቤቱ ለእርሱ መስጠቱ ምንን መሰረት ያደረገ ትምህርት ነው? እንዲህ ብለን ስንጠይቅ ጥያቄው እዚያ ላይ ይቆማል ጥያቄው። በቤተ ክርስቲያን እንዲህ የሚባል ልሳንም የለም። ከብሉያት ከሐዲሳት በትንቢተ ነቢያት በስብከተ ሐዋርያት አልሰማነውም። በሊቃውንቱ ጽሑፍም አላገኘነውም። በትውፊትም አልተቀበልነውም። ከመምህራንም አልሰማነውም። ቤተክርስቲያን በጽሑፍም በቃልም አላስተላለፈችውም። የት መጣ? ያላትን ሳይጀምሩ የሌላትን እየለጠፉ መናገር የሚሆን ማስተማር ይህ ፍጹም ነውር ነው። እግዚአብሔር ይስጥልን። ለመምራችን እግዚአብሔር አምላክ ቃሉን ያሰማልን። ሁሉና ኩራት ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች በቪዲዮ ጥንክሮች እመጣለሁ። አዘጋጅ አቅራቢው እኔ ወንድማችሁ ልዑል መብራቱ ነኝ። ላይክ ሼር በማድረግ ቤተሰብ መሆናችሁ